ዛሬ ላስተላልፍ የፈለኩት የተወሰኑ መልእክቶችን ነው። እየሆነብን ያለው ብዙ ነው። እየተደረገብን ያለው ነገር ብዙ ነው። በአንደኛ ደረጃ በጣም እናዝናለን። ይህንን ስንል ጊዜዎች ዱዳ አድርገውናል። በመጀመሪያ በጦርነቱ እኮ የመጀመሪያውም ተጎጂ ኦርቶዶክሳውያን ናቸው። በጦርነቱ የተጎዱት በነበረው ጦርነት ባለማህተቦች ናቸው። ጉባኤ ላይ የነበሩ ናቸው። ከዚህም ወገን ከዛም ወገን ባለማህተቦች ረግፈዋል። ገዳማት ከሁለቱም ወድመዋል። አብያተ ክርስቲያናት ወድመዋል። የአብነት ትምህርት ቤቶች ወድመዋል። ንዋያተ ቅድሳት፣ የብራና መጽሐፍ፣ የታሪክ ድርሳናት ወድመዋል። ስለዚህ የመጀመሪያውም የመጨረሻውም ተጎጂ በጦርነቱ ቤተክርስቲያን ናት። ቤተክርስቲያን በሁለቱም ተጎድታለች። አሁን ደግሞ በስጋችን መድቀቃችን የሆነው ነገር ሳያንሰን እንደገና ዛሬ ላይ ደግሞ መጥቶ በመንፈሳዊም ደግሞ እንድንጎዳ ሴራ ስለተሰረብን ነው። የሆነውን ነገር የሆነው የተደረገብን ነገር የሆነው ተሲሮብን ነው። ከመጀመሪያ ጀምሮ ቤተክርስቲያኒቷን ለመክፈል የተሄደበት የተሰራበት ስራ ስላለ ነው። በጦርነቱ ሞትን ተጎዳን። እንደገና አሁን ደግሞ በመንፈሳዊውም ደግሞ ቤተክርስቲያኒቷ እንድትከፈል ነው። አደጋው ግን የሁላችንም ነው። ታቦተ ጽዮን ወለጋ ላይ ልጆች አሏት። ታቦተ ጽዮን ድሬዳዋ ላይ ልጆች አሉ፣ ወዳጆች አሏት። ታቦተ ጽዮን ጋምቤላ ላይ፣ ጂንካ ላይ፣ አሳይታ ላይ፣ ጎንደር ላይ ባህር ልጆች አሏት። የታቦተ ጽዮን ወዳጆች በራቸው ሊዘጋ ነው ማለት ነው። የታቦተ ጽዮን ወዳጆች እዛ ላይ መጡ ነው ማለት ነው። ሰዎች ስለበደሉን፣ ግለሰቦች ስለበደሉን፣ አዎ ትናንትና ጊዜ ዱዳ አድርጎን ዝም ብለን ሊሆን ይችላል። ቀን ዱዳ አድርጎን ብዙ ዝም ያልንባቸው ነገሮች አሉ። ምረታ ባስከፋችሁ ቁጥር ለምረታ ብዬ ኦርቶዶክስን ተዋሉ አይባልም። ጳጳሱ አንዱ ባስከፉ ቁጥር ለጳጳሱ ብዬ ሃይማኖቴን ተውኩ አይባልም። ደካሞች አሉ፣ ብርቶች አሉ። ካስለቀሷችሁ ይልቅ ከወጓችሁ ይልቅ ከቀበሮ ጋር ቀበሮ ሆነው እንብላ ካሏችሁ ይልቅ ስለመበላታችሁ ስለመሞታችን ያለቀሱላችሁ አባቶች አሉ። ያነቡትን አባቶች አይታችሁ አንደ ይቅርታቸውን መቀበል ይገባ ነበር። እውነት ለመናገር አሁንም ቢሆን አንገብጋቢና አስፈላጊ ቪዲዮ ነው። ፍትህን የጠየቁ ኦርቶዶክሳውያን ወጣቶች እየታሰሩ ነው። ከምንም በላይ ግን ገዳዮች በይፋ እንደዚህ እንገላችኋለን እናርዳችኋለን እያሉ ነው። ዋናው ነገር የት አካባቢ ሊያርዱ ኦርቶዶክሳውያንን እንዳሰቡ ካራጆች አንደበት እንስማው። ብዙ ምጨፈጨፋቸው ካፊሮች ስላሉ ለነዛ እንደ ይደክመኝ ትሬኒንግ ነው። ለነዛ ትሬኒንግ ስለሚወጣ ነው። ይመቻችሁ። ያው እስከማልደችሁ ድረስ ተዘጋጁ። ሰሞኑን ወሎ ላይ የሆነ ነገር ታያላችሁ። እነዚህ ወጣቶች እናስተዳርጋቸዋለን። ገና እኛ ባፈሙ ይዘን አንድ ሙስሊም 2000 ኦርቶዶክስ ካልገደለ ሙስሊምነቱን አናረጋግጥበትም። ካሁን በኋላ አንድ ሙስሊም 2000 ኦርቶዶክስ ማረድ ያለበት ይሄ መስፈርታችን። ከዛ በላይ ያረደና ከዛ በላይ የገደለ ግን እንሸንመዋል። ስሙን በወርቅ መዝገብ እንመዘግበዋል። 61 ሰዎች አላችሁ። አሁን የስፖርት ሰዓቴ ነው። ማታ 2 ሰዓት ላይ እንገናኝ፣ በስፋት እንወያያለን። አሁን የስፖርት ሰዓት ስለሆነብኝ ወደ ስፖርት ሰዓት ወጣለሁ። ለምን ብዙ ምጨፈጨፋቸው ካፊሮች ስላሉ ለነዛ እንደ ይደክመኝ ትሬኒንግ ነው። ለነዛ ትሬኒንግ ስለሚወጣ ነው። ይመቻችሁ። ያው እስከማልደችሁ ድረስ ተዘጋጁ። ሰሞኑን ወሎ ላይ የሆነ ነገር ታያላችሁ። ስለዚህ የአሩሲዎቹም ወደ ገሃነም በር ልከናቸዋል። አሁን ደግሞ ወሎ ላይ ያለውን እስከ ገሃነም በር ድረስ ይሸኛቸዋለን። ለእንደዛ ነው። የሰማም ስማ ያልሰማም ስማ። በገጉበቴ ወላሂ እዚህም በገጉበቴ አከተን ገመዴሩ ብቻቸው ደርጎ ዱካን ደገ ከቲ ገመዴሩ በገጉበቴ እሱ ቤተክርስቲያን ተኒ ኢንፋንዶ ከሰ ቀብደኒ ኢጋሮሞ ከእንደ ለፋያስታኒ እሱ በገጉበቴ ከከሰ ማተኒ ለበገ ማተኒ አከተን ገመዴሩ ሮሞ ጅች ቤክተኒ አይ ዶንት ናው በገጉበቴ
والله سيمروا ما تكتكان غبطني إيه قاشي أما غبطني في غفرت يتحباتو أما كلاشيت غبطي أما إتانسو دان كم فينيت غبط በአርሲዞን ውስጥ ኦርቶዶክሳውያን ተገደሉ። አዎ እሰይ እንኳን ተገደሉ። በአርሲዞን ውስጥ ቤተክርስቲያን ተቃጠለ። እሰይ እንኳን ተቃጠለ። ሲያስባችሁ ነው። ሰላምታ ራስዎ ሰላም አለይኩም ወራህመቱላሂ ወበረካቱ። ኦርቶዶክስ ያለሽ አማራጭ ሞትና ሞት ብቻ ነው። በአርሲ ላይ በተደረገው በኦርቶዶክስ በምትባል ቆሻሻ ሃይማኖት ላይ በተደረገው ጭፍጨፋ በጣም ደስ የሚልና ወደፊትም ቀጣይ ያለው ጭፍጨፋ እንደሚሆን አምናለሁ። እናደርገዋለንም እናሳካዋለን። ኦርቶዶክስ ለዘመናት ሙስሊምን ስትጨፈጭፍ እና ስትጨቁን የነበረች ቆሻሻ ሃይማኖት ነች። በሰላም የምትቀመጥበት ምንም ምክንያት የለም። ኦርቶዶክስ ካሁን በኋላ በአፋር ክልልም በሶማሌም በወሎም በአሩሲም በባሌም በጅማም ካሁን በኋላ ትቀጠቀጫለች፣ ትቀጠያለች፣ ትታረጃለች። ይሄ አይቀርም። ወል እንደሰማችሁት ነው እንግዲህ እዚች ሀገር ላይ ፍትህን ስትጠይቅ ኦርቶዶክሳዊ ኮንክ አፍንጫን ተይዘህ እስር ቤት ትከተታለህ። እንዲህ ገዳይ በድፍረት ጨፍጭፈናል፣ አርደናል፣ አርሲ ላይ ደስ ብሎናል ቤተክርስቲያን በመቃጠሉ ሲሉ ሰምታችኋል። ቀጣይ ወሎ ላይ እንጨፈጭፋለን፣ ስፖርት እየሰራን ነው፣ ብዙ ደም እጃችን ላይ አለ የሚሉት አካላት ግን አይታሰቡ፣ አይጠየቁም። ምክንያቱም የነኚህ ጨፍጫፊ ኃይሎች ደጋፊ ራሱ መንግስት ስለሆነ። ባይሆን ኖሮ እንደነኚህ አይነቶቹን አፍንጫቸውን ይዞ እስር ቤት ይከተልን ነበረ። ኤኒዌይስ አሁን የሚያስፈልገን እኛ ኦርቶዶክሳውያን ራሳችንን ዲፌንድ የምናደርግበት ክንደ ብርቱ መሆን መናበብ እንጂ ይህ መንግስት እንደነኚህ አይነቶቹን አራጆችን የሚያበረታታ የሚሸልም ቢሆን እንጂ በህግ እንደማይጠይቃቸው ከዚህ መረዳት እንችላለን። ደጋግመው አርሲ ላይ አርደናል፣ ጨፍጭፈናል፣ ቀጣይ እዚህ ቦታ ላይ እናርዳለን ሲሉ አንድም የጠየቃቸው ኃይል አንድም እረፉ ያላቸው ተቋም የለም። ስለዚህ እኛ ፍትህ ስንጠይቅ የምንታሰር ከሆነ እኛ አትግደሉን ስንል ወንጀለኛ የምንባል ከሆነ እንዳንገደል አትግደሉን ብቻ ሳይሆን ገዳዮችን በመጡበት ማናገር፣ በመጡበት መመለስ ይሄ ሰብአዊ መብታችን ነውና፣ ስለዚህ የሚጠብቀን ኃይል ከሌለ፣ የሚከላከልልን መንግስት ከሌለ እንደነኛ አይነቶቹን አራጆችን ተከታትሎ በሚገባቸው ማናገር ጤናማ ነው ብዬ አምናለሁኝ። ይሄ ማንኛውም ኦርቶዶክሳዊ በማይንዱ ባይምሮ ሊይዘው የሚገባ ሊሆን ይገባል። አሁን ላይ ብለናል ብቅ ባሉ። እንዲሁም በወሎ አካባቢ የተደገሰላችሁ ነገር ስላለ ሬዲዮናችሁ ልጠብቁት ይገባል። እንደዚህ አይነቱ እንዳመጣጡ ለመመለስ ዝግጁ ልትሆኑ ይገባል። መንግስት ይከላከለኛል እንዲህ የምትሉት እንደሌለ አውቃችሁ ራሳችሁን ለማዳን ራሳችሁን ለመከላከል ከፈጣሪ በታች ለማንኛውም ሬዲዮ ሆኖ ሊጠብቀው ይገባል። ሼር በማድረግ የመረጃ እንኳን ተቃጠለ እንኳን ተገደለ ይቀጥላል። ሰው አላሳጣንም። ተመልከቱልኝ እነዚህን ሙስሊሞች የሚሏቸው ስሙልኝ። እንደዚህ አይነት ጀዝባ ማለት ነው። አላህ ይጠብቀን። ተመልከቱ አምለውን ሰማችሁት? እንኳን ተቃጠለ እንኳን ሞቱ። ሴቶች ሞቶ፣ ህፃናቶች ሞቶ፣ ደካማዎች ሞቶ፣ ሽማግሌ ሞቶ፣ ሰላማዊ ሰዎች ሞቶ ለሱ ደስታ ሆነ ማለት ነው። ተመልከቱ እናታችሁን አለ ገና ይቀጥላል። ይሄ ጅምር ነው እንጂ አለ ገና ይቀጥላል ይላል። ተመልከቱ። አሁን እንደዚህ አይነት ሰዎች ማንን ነው የሚወክሉት? ማንን ነው የሚወክሉት? እንደዚህ አይነት ሰዎች ማለት ነው የትኛውን ሃይማኖት የትኛውን ብሔር ነው የሚወክሉት? ጉድ እኮ ነው። የትኛውን ነው የሚወክሉት? እንደዚህ አይነት ሰዎች ናቸው እያበጣበጡን እያፋጁን ያሉት። አሁን እንግዲህ ገና ይቀጥላል ብሏል ማለት ነው። ስለዚህ ይህንን መንግስት የሚመለከተው አካል ልብ ብሎ እንደዚህ አይነት ዜጎችን፣ ሰላማዊ ሰዎችን፣ ምስኪኖችን መታደግ አለበት ማለት እዛ አካባቢ ላይ ያለው ልዩ አይነት ጸጥታውን በልዩ አይነት ሁኔታ መደራጀት አለበት። መከላከያው ምኑም የመንግስት እጅ እውን ካሌለበት መንግስት እነዚህ አይነት ሰዎችን
ፒክ አድርጎ ሊያወጣልን ይገባል ማለት ነው። አሁንም ገና ሊያፋጁን እንኳን ሞተ እሰይ ይላሉ። እኛ በማንም ሞት አንደስ ማንንም ይሄ ማንም አይደለምና የማንም ሃይማኖትም አይደለም። እንደዚህ አይነት ሰዎች ናቸው እያፋጁናሉ። ገና ወሎ ውስጥ እንደዚህ 7 ዓመት እንደዚህ አድርጋችሁ ከዚህ ወጣ ትርክት ያወራል። ተመልከቱ። ታዲያ ያ ያለፈ አለፈ እኮ ቢሆን እንኳን ማለት ነው ቂም ለማን ነው የሚጠቅመው? ቂም ለማን ነው? አንተ እንዳንተ አይነቱ ሃይማኖት ካላችሁ እኛ በቂም ምንድነው የምናገኘው? አላህ ቂምን አይወድም ማለት አላህ የምናመልከው ጌታችን ይቅር ሙስሊም ኮንክ የምናመልከው ጌታችን ይቅርታ ጌታ ነው። ሌላም ኮንክ እንደዛ ነው ማለት ነው። ስለዚህ እባካችሁ እንደዚህ አይነት ሰዎችን ፈልገን ካሉበት ቦታ ታድኖ ለህግ እንዲቀርቡ አንድ ላይ ማድረግ አለብን። ይሄ የብልግና ቃል፣ ጸያፊ ቃል፣ ቆሻሻ ቃል የተናገረው አላህ ይጠብቀን። አሜን። በጣም ነው የምናመሰግነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁና የተወደዳችሁ የልዑል እግዚአብሔር ቤተሰቦች ያላችሁበት እግዚአብሔር ሰላም ከሁላችሁ ጋር ይሁን። አጭር መልእክት ለማስተላለፍ ነው የመጣሁት። ሁላችሁም ይህንን መልእክት ከሰማችሁ በኋላ ለሌሎችም ልታሰሙልኝ በእግዚአብሔር ስም አደራ ልላችሁ እወዳለሁ። አንዳንድ ብጅታዎችን ለማጥራት ነው። በሰፊው እንመጣበታለን እመጣበታለሁ። ከዛ በተጨማሪ ግን አሁን የብዙዎች ጥያቄ ኢንቦክስም እያደረጋችሁ ቀጥታም ስልክ በመደወል አንድ ጥያቄ የጠየቃችሁ ነው። ይህም ጥያቄ ምንድን ነው? ከሀገር ወጣ ሆይ ከሀገር ሄድ ሆይ የሚል ጥያቄ ነው ያለው። እኔ ትናንትም ዛሬም ነገም ትግሌን የማደርገው በሀገሬ ላይ ነው። ይሄ አቋሜ ነው። ከዚህ በፊት በርካታ ጊዜ ከሀገር ወጥቻለሁ። በርካታ ጊዜ ከሀገር ወጥቼ ደግሞ ተመልሻለሁ። የምወጣው ለአገልግሎት ነው። የምወጣው ክርስቲያኖች በስደት ዓለም ላይ ሆነው የትም ቦታ ላይ ተሰብስበው ለወንጌል አገልግሎት የተዋህዶን ድምፅ፣ ዶግማዋን፣ ቀኖናዋን፣ ስርዓቷን፣ ትውፊቷን እንዳስተምርና እንዲሁም በቃሉ እንዳጽናናቸው ስርዓቱን በጠበቀ መንገድ በቤተክርስቲያን መዋቅር ስር ሆነው ጥሪ ሲያደርጉልኝ የትም ቦታ ይሄድ አገለግላለሁ። አሁንም በዚሁ አገልግሎት ከሀገር ወጥቻለሁ። የወጣሁት በቦሌ አየር መንገድ ህዝብ እያየኝ ማክሴንም ሳላደርግ በአደባባይ ነው። ህጋዊ የሆነ ትኬት ቆርጬ የወጣሁት። በዛው በወጣሁበት መንገድ ነው የምመለሰው። ብዙ ቀን አልቆይም፣ እመለሳለሁ። አንዳንዶች ምናልባት ይህንን ከመፈርጠት ከመሸሽ ጋራ ፈጽሞ ሊደረግ አይችልም። ትናንት ብዙ ነገሮችን ስንሟገት ብዙ ተግዳሮቶችን ስናልፍ የነበረው እዛ ሆነን ነው። በብዙ ያየነውን እግዚአብሔርን በትንሽ ጠርጥረን የምንኮበልበትና የምንሸሽበት ምንም ምክንያት የለም። የትግራይ እናቶች ደግሞ እንዲጠይቁ ልጄ የታል እንዲሉ መጠየቅ አለባቸው። ልጆቻቸውን በከንቱ እያረገፈ ለሚቀልድ ኃይል ዝም ማለት ሳይሆን ጠይቀው ልጃቸው የታል ማለት አለባቸው። እሺ የትግራይ እናት ልጆቿን የታሉ ብላ ትጠይቅ። እሺ የኢትዮጵያ መከላከያ ሰራዊት የዛ የጀግናው በየዱር ገደሉ ሜዳ ላይ ወድቆ የቀረው የዛ የወታደሩ እናት አማራ፣ ኦሮሞ፣ ወላይታ፣ ደቡብ፣ አፋር፣ ሐረር የነዛ እናቶች ማንን ይጠይቁ? ያ አንተ ቆመህ ቪዲዮ የሰራይበት ምሽግ አንተ ከመሄድ ብዙ ቀናት በፊት